በዚህ አጋጣሚ በነገራችን ላይ ኢትዮጵያ ውስጥ ያሉ ባንኮች እኔ ቂም አለብኝ አንተ ኳሱ ጋር እንዳለ የምሬን ነው ማለት እኔ እንደ አንድ ተራ አራጣ አበዳሪ ነው ማያቸው ተራ አራጣ አበዳሪ እንኳን ስልክ ይዞ ማንንም ሰው ይሄን ስልክ ይዞ የመቶ ምናምን ሺህ ብር ነው አይደለ 10 ሺህ ብር ስጠይ ብትለው ካልሆነ ወሰደው ብትለው ማንንም ሰው አልፎ ያጃ ያበድረው ባንኮች ዳሳ ናቸው ትርፋቸውን ብቻ አይደለም ይሄ አሁን ያልኩኮ it's like ደም መምጠጥ የሆነች ነገር ካልያዙ አይበድሩም አይዲያ ፋይናንሲንግ የናሽናል ባንክ ችግርም ሊሆን ይችላል የፖሊሲ ችግርም ሊሆን ይችላል ዳሩ ግን እኔ ያላንኳኳውበት ባንክ የለም በነገራችን ላይ በተለይ አት ኢንፋንት ስቴጅ ማይክሮ ፋይናንሶችም ጭምር ግን እስካሁን ድረስ አይዲያ ፋይናንሲንግ ወሬ ደረጃ አለ መሬት ላይ አልወረደም መውረድ አለበት እመነኝ ኢቭን ምን ድረስ ቂም አስቋጥሮኛል መሰለ አቅም ቢኖረኝ ገንዘብ ለምሳሌ ፖሊሲ ቢፈቅድልኝ ገንዘብ ባንክ ማስቀመጥ አልፈልግም እቤቴ ለምን አላስቀምጥ ያን ያህል ነው ማለት የኛን ገንዘብ ወስደው ለማን ነው የሚሰጡት ሀብታም ይሆነን ተጨማሪ ሀብታም ከማድረግ ያለፈ ለማህበረሰቡ ምንድነው የሚያበረክቱት ይሄ የተገተረው ህንጻ የነሱ they are simply rent seeking companies ኪራይ ሰብሳቢ ናቸው በእኔ በጣም ነው ማዘነው በጣም የሚያሳዝነኝ አንዱ ከመንግስትም አቅጣጫ ሊቀመጥ እንደሚገባ አምናለሁ ምን ድረስ እንደሚያስኬደኝ ታውቃለ ኦፍ ኮርስ እኔ ለምሳሌ ሀገሬን በጣም እወዳለሁ ቴሌንና ሳፋሪኮም ብታገናኝ እንደው ቃሉን ባልጠቅስ ደስ ይለኛል ማለት ሳፋሪኮም መግዛት ለኔ ላይክ ሀገሬን እንደመካድ ፊል እዛ ድረስ ይሄዳሉ ግን የውጭ ባንኮች እንዲገቡ ፕሬ ያደርጋሉ አሁንማ ይገባሉ አፈርድሜ ያብሏቸዋል ያስባሉ ማለት ያን ያህል ነው ቂም ጤናማ እኮ ላይሆን ይችላል ቁም ነገሩ ብሶት ይወለደው ፋይናንስ የለኝም ገብቷል ግን ጎልደን አይዲያ አለኝ አዳጊ ሐሳብ አለኝ ማንንም ሊገዛው የሚችል መካከለኛ ንብረት እንኳን ይዞ ለማበደር ቅድመ ሁኔታው ቋሚ ንብረት ይላል ቋሚንም ዲፋይን ሲያደርገው መሬትም ይላል ልፍ ሲል መኪናም እንኳን ቢሆን ያን ያለ ማበደር መኪና ለመግዛት ነው የሚያበድሩ እንጂ መኪናውን ይዞ አይደለም የሚያበድሩ እና ትንሽ እኔ በግሌ በጣም ጊዜ ሊሰጠው የማይገባ የሀገር ህመም ነው ጠይቀህ አልፈቀዱልህም ምን 10 ምናምን ባንክ 12 13 ባንክ አንኳኩቻለሁ ወይው ካለ አንዳንዱ እኮ ያረጉታል እኮ ፖሊሲም የነሱም የማበደሪያ ፋይናንሲንግ ፖሊሲያቸው ናሽናል ባንክ ፋይናንሲንግ ፖሊሲም ጭምር ይገድባል ሌላው ለአንዳንዱ እኮ መኪና ገዝተው መኪናውን ይዙለታል እዛ ድረስ ሊሄዱ ይችላሉና የኛ ሀገር ፋይናንሲንግ ለብዙሃኑ ሳይሆን ብዙሃኑ የሚያጠራቅመውን ገንዘብ ድሃ ያጠራቅምለታል ያውም ደግሞ መልሶ ለሚበድለው ባለሀብት ምናልባትም በተሳሳተ መንገድ እንዳልኩ ቡና ንግድንም ጨምረ ስታስብ አንዳንዴ ይደክማል አይደል አንዱ የሚደክመኝ ነገር ኢምፖርተሮችም ጭምር ምናበድራቸው እኮ እኛ ነን ብዙሃኑ ነው የሚያበድረው ተበድሮ ኢምፖርት የሚያደርገው ምናልባት ቡናን ኤክስፖርት ሲያደርግ በርካሽ ዋጋ ኤክስፖርት ያደርገዋል ከኢምፖርቲንግ አይተም ለማትረፍ ወይም ያለምን ህዝብ ቡና ያጠጣል በርካሽ ዋጋ በርካሽ የጥለትና ዶላሩን ያገኛል ቡናው ላይ የከሰረውን ከስሮ የምራባዩን ያጣጣበትን የቡና ዋጋ ኢትዮጵያውን ያስከፍለዋል ስለዚህ ከዛ ከመጀመሪያ አንደኛ ፎቅ ላይ ከነበረው ዝቅ ብሎ ቦታ አገኘ ወዲያው ተከራየው ወይስ ምን ያዘ የሚገርም ምን አይነት መገጣጠም ተፈጠረ መሰለ ታናሽ ወንድሜ አሞት ሆስፒታል የተወሰነ በትሬኒንግ አጠራቅም ያለው ብያለሁ የተወሰነ ሳንቲም እጄ ላይ ያለ ከዛ ቤቱ ሲለቀቅ
የአከራዩን አግኝቼ ሳውራት ፈቃደኛ ነች፣ ግን የ4 ወር ገንዘብ አምጣለች። እንዴ የ2 ወር የሚሆን እጅ ላይ አለ፣ ከየት ይምጣ ብሩ? ወንድም ደግሞ ታሟል። አዎ ማሽኑን ለመሸጥ ሞከርኩ። አዳማ ዳሪ ኮፊ ብሎ የከፈተ የኔ ተማሪ ነበር፣ አምቦ ዩኒቨርሲቲ ያስተማርኩት፣ ኢንስፓየርድ ያደረኩት። በዚህ አጋጣሚ ጎንደርም ነበረን በስሙ እንደ አነስተኛ የፍራንቻይዝ አግሪመንት ማለት ነው። እና ወደ አዳማ ደወልኩ እንዲገዛኝ ማሽኑን ወይም ደግሞ እሱን ይዞ እንዲሰጠኝ ፍራንክ ጠየቅኩት። ለምን እንደሆነ ጉዳዩን አልነገርኩትም። ወንድሜ እንደታመመም ነገርኩት። የለኝም ሲል እኔ እያለሁ እንደከለከለ ፊል አደረግኩ። ኤኒዌይስ ከዛ እኔ እንግዲህ ቤተሰብ መጠየቅ እንኳ ከበደኝ። አይገርም? ግን ያው ታናሼ መታመሙን እንደ ፕሪቪሌጅ ቆጥሮ ደወለ። መጨነቄን አይቶ ራሱ ደወለ ለማዘር። ከዛ እንዲያበድሩን ሆነ። በሁለት ወር እንመልሳለን ብለን አበደሩ። በቃ ያለንን ዕቃ ወረድ ነው። ታች ሰፊ ነው እንዳልከው እኮ ፕላስቲክ ወንበር ጨመር፣ እዛው ሳሎኑ ማለት ነው። በቃ ስራ ጀመር። ልነግርህ አልችልም። በቃ ለካ የሎኬሽንን ጥቅም በደንብ በውጤቱ ዝም ብለህ ለማውራት ያህል አይደለም። 1 ዓመት ከምናምን የከፈልነውን አላስፈላጊ መስዋዕትነት ለካ ብለህ እንድታየው ፍለድ ኦፍ ከስተመር ዴይሊ የሚያልፈውም እንዲሁ ዝም ብሎ ሲያልፍ ቅንጥስ ብሎ ይገባል። አሃ ትላለህ አለ እንዴ ትላለህ። ሎኬሽን ከዛ በኋላ ነው እኔ ማንኛውም ስታርታፕ ቢዝነስ ሆስፒታሊቲ ላይ መሰማራት የፈለገ ሰው በፍጹም ሊደራደርበት የማይገባ ነገር ቢኖር፣ አዎ ድባብ መፍጠር አለብህ፣ ድባብም ትሸጣለህ፣ ጥራት ያለው ፕሮዳክት ማቅረብ አለብህ። ግን ልትደራደርበት የማይገባው ወሳኙ ከ1 እስከ 10 ዘርዝር ብትለኝ እላለሁ 9 ሎኬሽን ከ1 እስከ 9 በቃ ከዛ በኋላ ይታሰብበታል። አንዳንድ ሎኬሽኖች እኮ ራይት ሎኬሽን ላይ ሆነው ጥራት የሌለውም ነገር እያቀረቡ ሰው አላቸው። ኦፍኮርስ ጥራት የሌለውን ነገር ማቅረብን እኔ ችግር የለውም እያልኩ አይደለም። እሱም ቅድም እንዳልኩ እንደሚሞት ሰው ከነገድክ ጥራት የሌለው ነገር ልታቀርብ አትችልም። ወይም ጽድቁን ሽተህ ስራ ውስጥ ከገባ መሻትም አለብህ። በአንድ ቢውልድ ማድረግ ከፈለክ፣ ዘመንም ድንበርም እንዲሻገር ንግድ ተቋም ከፈለክ የግድ ጥራት ሊኖር ይገባል። ድባብም ልትፈጥር ይገባል። ኦሪጂናሊቲ ቢኖረውም ጥሩ ነው። በተወሰነ at some point ሪኖቬት ታረገው የሆነ ኦሪጂናል ተች ያንተ አሻራ ቢኖረው ጥሩ ነው። ግን ሎኬሽን ወሳኝ ነው። ኧረ ስለዚህ ትንሿ ቤት ስራ ጀመረች፣ ጦፈ። ምን አለ ከመጀመሪያው ጀምሮ የቡናዎቹ የሚመጡበት ቦታ እየተለየ ገና ከአምቦ ጀምሮ ነው እንደዛ ታደርግ የነበረው ወይስ እዚህ ከመጣ በኋላ? ስታርቲንግ ፍሮም ዴይ ዋን አንድ ምን ገጠመ መሰለህ? አምቦ ስጀምሩ ያልከው የመጀመሪያው ስድብ ነው። የመጀመሪያውን ወር ያው አዲስ ነገር አይደል? እስከ ቅርብ ጊዜ ድረስ አሁን አንተ እኮ ስለገጠመ እንዲህ ብርቅ ያልሆነብህ ብርቅ እኮ ነው። እና የመጀመሪያው ቡና ስናማርጣቸው ማለት ይላል ቀና ብሎ ማለት ነው። አይ የየሀገሩ ቡና አንዳንዱ ይህንንም በክልል አረጋችሁ ይሄ ነበር የቀራችሁ፣ ፖለቲካው ክልል አረጋችሁ ይሄ ነበር የቀራችሁ ይላል። አንዳንዱ ደግሞ ወሮ በላ ቡና ነው፣ ጥቁር ነው፣ ምን የተለየ ነገር ታመጣላችሁ? አሁን እዚህ ከጋሻ ይሌ ሱቅ እየገዛችሁ ይሆናል። ይሄ ቻሌንጅ ነበረ። በ2 ወር በኋላ ግን ይሄ ሀሳብ አሸንፎ ይርጋ ጨፌ የለም ስትለው የሚያብድ ተነስቶ የሚሄድ አኩርፎ አስለምዳችሁ የንግድ ሀሳባችን እንዳሸነፈ ማረጋገጫ ፊርማ ያ ነበር። አዲስ አበባ ላይም የሚወደዱት እነዚህ ናቸው።
ውበት እንደ ተመልካቹን ሆነን ለመናገር ሚስሊድ ማድረግ አልፈልግም። ጣዕምም እንደዛው አንዳንዱ እኮ ካልመረረ ቡና የጠጣ አይመስለውም እና ቡና እንደየምርጫው ነው። አንዳንዱ በበቃ ማንኪራን የመሰለ ሊል ይችላል። ቁም ነገሩኛ እንደ ሐሳብ የመጀመሪያው ጥራት ያለው ቡና ማቅረብ። በቃ ቡና አይደል ፈልገህ የመጣው ትረካለህ። ሁለተኛው ግን ቡና እንዲሁ ቡና ብቻውን አይደለም። ከበቀለበት አካባቢ አንጻር ሊሰጥህ የሚችለው የተለየ ጣዕም አለ፣ አንተ የምትለየው ያንን እንጆይ ማድረግ አለብህ። የቡና ሀገር አይደለም ይህ ህዝብ ዲዘርቭ ያደርጋል መርጦ የመጠጣት። ሌላውን አንምረጥ ደግሞ ይሄ ምን ችግር አለው? ልክ ነህ።